ዛሬ 7 ቀን 12ኛ ወር 2025 ዓመተ ምህረት የሊቀ ካህን ቄስ ቢያድግልኝ ባይነሳይ የሕይወት ታሪክ ከልጃቸው ከወይዘሮ አማሩ ቢያድግልኝ ተዘጋጅቶ በግጥም ደራሲው ካሳው ማሮበት ተነቦ ከፎቶአቸው ጋር በመቀናበር ለሁል ጊዜ እንዲኖር እንዲህ ሲል ይቀርባል። ወይዘሮ አማሩ ቤተሰቦቿን በመወከል እንዲህ ትላለች። ሊቀ ካህን ቄስ ቢያድግልኝ ከአቶ ባይነሳይ መልኩ ከወይዘሮ ስንዴ ሰናይ በሰሜን ክፍለ ሀገር በሰሜን አውራጃና ወረዳ በ1920 ዓመተ ምህረት ተወልደው ገና በልጅነታቸው ወላጆች በሞት ተለዩባቸው። ሊቀ ካህን ቄስ ቢያድግልኝ ባይነሳይ በወላጆች ሞት ምክንያት ነቢዩ አባ ክንዴና መናኙ አባ ሮቤል ምናሴ ከወይዘሮ አበሩ ሰንበቱ ጋር ድረው ካህኗቸው። ሊቀ ካህን ቄስ ቢያድግልኝ ባይነሳይ ከተካኑበት ጊዜ ጀምረው ሕዝቡን በሃይማኖቱ እየመሩ በልጅ ገበሬ እያሳረሱ እናታችን ወይዘሮ አበሩ ሰንበቱ በሴትነት ሙያቸው ፈትለው ሰፍተው ጠምቀው ጋግረው በተጨማሪ በሸክላ ሥራ የእጅ ጥበብ ሙያ የቤት መገልገያ ዕቃዎችን እየሰሩ እንዲሁም ከጓሯቸው ንቡ ማር እየቆረጡ የሞቀና የደመቀ ቤት ይዘው እንዳሉ የአምላክ ፍቃዱ ደርሶ የኢትዮጵያ እስራኤሎች ወደ ቅድስት አገራቸው ለመግባት በተለያዩ ዘመንና አቅጣጫ ሲጓዙ እነሱም የነበራቸውን ሀብት ንብረት ሽጠው ለውጠው በአዲስ አበባ በኩል ተጉዘው በ1991 ዓመተ ምህረት ያልሙት ያስቡት ከነበረው ቅድስት አገራቸው በሰላም መጥተው ገቡ። ሊቀ ካህን ቄስ ቢያድግልኝ ባይነሳይ እስራኤል አገር ገብተው በግዕዝ የተጻፈውን የጸሎት መጽሐፍ ተርጉመው ከቄስ አዲሱ ቢያድግልኝና ከቄስ ሰማይ ምህረት ጋር በመተባበር ጽፈው አሳትመው ዛሬ በየጸሎት ቤቱ በመምራት ላይ ይገኛል። ሊቀ ካህን ቄስ ቢያድግልኝ ባይነሳይ ከነብዩ ከአባ ክንዴና ከአባ ሮቤል ምናሴ ጋራ በመተባበር በየገጠሩ የነበሩትን ቤተ እስራኤሎች በማስተማር በመዳር በመተስከር ነቢዮች በዓለም ቢለዩም ከሃይማኖት መሪዎች ጋር በመተባበር አብረው በመተባበር ሃይማኖታቸውን ለብዙ ዓመት መርተዋል። ሊቀ ካህን ቄስ ቢያድግልኝ ባይነሳይ ልጃቸውን ቄስ አዲሱ ቢያድግልኝን አስተምረው ክነው ለአዳም የተሰጠ የሞት ማጫ ለሳቸውም ተራ ደረሳቸውና እንደ አውሮፓ ዘመን አቆጣጠር በ11 ቀን 11ኛ ወር 2004 ዓመተ ምህረት በተወለዱ በ84 ዓመታቸው በሞት ተለዩ። በሞታቸው 13 ልጆች አባትና ያያሌ የልጅ ልጆች እሚታ ነበሩ። ነፍስ ይማርትልና ከዚህ የሚከተለው ግጥም እንጉርጉሮ እንዲህ ሲል ይቀርባል። ከሃይማኖት አገር ከሰሜን ተወልደው በልጅነት ዕድሜ ቢሞቱ አባታቸው በደንብ አሳድገው ክብርት አክስታቸው ከነመለኩሴዎቹ ትምህርት አገቧቸው። ኦሪቱን ተምረው በግዕዝ በቋንቋቸው በአካል ቢለዩንም እኛ አንረሳቸው። በግጥም ደብዳቤ ይጻፍ ታሪካቸው። የኢትዮጵያ ካህን የኦሪቱ ተማሪ ሃይማኖት ጠባቂ ባላትን አክባሪ አቤት ብለው ሄዱ ጠርቷቸው ፈጣሪ። ቢቀሱ ቢነግሱም ማንም የለም ቀሪ። ነቢዩ አባ ክንዴ አስተምረው ክነው ኦሪቱን አንበው ዳዊቱንም ደግመው በግዙ አንብበው ቃላቱን ተርጉመው የኦሪቱን ትእዛዝ ለሕዝቡ አስተምረው
በስሜን ገንታባ ባባተንትን አብረው በዓለም አለፉ አሉ ቅድስት አገር ገብተው። የኢትዮጵያን ቄሶች አርጅተው እያሉ ባይገባቸው እንጂ ቋንቋና ባህሉ ጠብቀው የኖሩት ሃይማኖት በሙሉ ልጆች አስተምረው ተክነዋል አሉ። የጸለቱት ጸሎት እግዚአብሔርን አምነው ግዙን በአማርኛው መጽሐፍ ተርጉመው ቄሱም መሃይሙም ሁሉም እንዲገባው ብሃሉ እንዳይጠፋ ሁሉ ሰው ያንብበው። ለመለኩሴዎቹ የሚጻፍ ታሪካቸው በአካል ባይኖሩም አለ ትምህርታቸው። ለልጅ ልጅ ይነገርላቸው ለተተኪው ትውልድ ትምህርት ይሁናቸው። ኦሪት ተሸክመው ገቡ ቅድስት አገር ለተተኪው ትውልድ ታሪኩን ልናገር። አስርቱ ቃላት ነው የነሱ ምስክር በቋንቋ ተርጉመው ለሁሉ ይነገር። የቄሶቹ ታሪክ ዘላለም እንዲኖር የእናትን እንጎቻ የአባት ርንጎት እንደምን ይረሳል በልተው ያደጉት። ያሳለፉት ታሪክ በግጥም ጻፍኩት በአማርኛ በመገናኛ አውታር ሁሉም ሊሰሙት። ክብርት እናታችን ይጻፍ ታሪክሽ ሰርተሽ ያሳለፍሽው የእጅ ጥበብሽ ይገኛል በአገሩ አልሞተም ስምሽ። ሲጠምቁ ሲጋግሩ አበሩ እያሉሽ በእያንዳንዱ ማጀት ይገኛል እጅሽ። በመጎጎ ጋግረው ጠምቀው በጋንሽ በክብር ይቀርባል ገንቦና ጽዋሽ። ዓመት ባል ዘክረሽ ሰንበት አክብረሽ ለተራብ አብልተሽ ላጣው አበድረሽ ከላይኛው ዓለም አልፎ እንዲቆይሽ ያበላሽ ሁሉ ኢትዮጵያ ካገርሽ በኢትዮጵያ ባህል ቀፎውም በጓሮሽ ማሩ ጠጅም ጠምቀሽ በማሩ ጥሩ ጠጅም ጠምቀሽ በማሩ በርዘሽ መንግሥተ ሰማያት ገነት ያዋርስሽ። የመለኩሴዎቹ አባ ክንዴ ተማሮች ሁላችሁ ስሜን አባተንትን ትውልድ አገራችሁ ታሪካችሁ ገብቷል ቅድስት አገራችሁ። እናንተ ብታልፉም ልጅን ተክታችሁ ዘላለም ይኖራል አይሞትም ስማችሁ። መንግሥተ ሰማያት ገነት ያዋርሳችሁ። በአሕዛብ አገር ላይ በስደት ሲኖሩ በኦሪቱ ሃይማኖት ሳይደራደሩ እስከ ዕለት ሞታቸው ኦሪት ያከበሩ ትልልቅ አዛውንት መለኩሴ ነበሩ። ለነፍሳቸው እንጂ ለኑሮ ያልጣሩ በሃይማኖታቸው ልጅ እያስተማሩ ለኦሪት ሃይማኖት ምሳሌ ነበሩ። በሰሜን ተራራ በገደል ቢጣሉ ቦታውም ተባረከ ውሃ ፈለቃሉ። እንደ ሙሴ እንደ አሮን መና እየበሉ ገቡ ኢየሩሳሌም ተማሮች በሙሉ። ከላይኛው ዓለም ከገነት ነው አሉ። ከላይኛው ዓለም ከገነት ነው ያሉ በማለት ወይዘሮ አማሩ ይሄን ስትል እኔም የግጥም ደራሲው ካሳው ማሩበት ይሄን አንብቤ ያው ለአድማጭ አቅርቤዋለሁ። በየመገናኛው አውታር ይተላለፋል። ነፍሳቸውን ይማር አሜን።